ምዕራፍ 4 ገጽ 25 በቁም ለገደሏት ለሞተች ሀገሬ በአንድ ዓይኔ አነባለሁ አንዱን አሳስሬ። በቁም ለገደሏት ለሞተች ሀገሬ በአንድ ዓይኔ አነባለሁ አንዱን አሳስሬ። ዓይኔን ሀገሬን ሲል በመንገድ ዓይኑን ይዞ ሲሮጥ መታየቱ ብዙዎችን ያስደነገጠ ገጠመኝ ነበረ። 10 አለቃ ዋሴ መቅረጸ ድምፁን አስተካክሎ ተከተለው። ሕፃናት እንደ ወትሯቸው እሱም በማስመሰል ዓይናቸውን ይዘው ዓይኔን ሀገሬን እያሉ ተከትለውት ተመሙ። በውሪ የዝብርቅርቅ ሰልፍ ስሙ ብለን ብንጮህ እንደ ወንጀል ሲቆጥሩብን ያድራሉ። አይገባቸውም። ሀቅ እውነት ሩቃቸው ነው። ባለፈው የሚያጨራርሰን የሚያስተላልቀን ጠላታችን በእሳት መነጋገራችን ነው። በጥይት ማውራት ይቅርብን፣ በሐሳብ እናውራ አልናቸው። በልባቸው ደንቁረዋልና አይሰሙም። ድንጋይ አንጎል ተሸክመው አይገባቸውም። ጥይት ነው ጋኔኑ ተብለው ሲያበቁ ባሩዱን ደብቀው ቀለሃ ጠመቁ ብለን ብንላቸው ከድር ስልጣን ቢያገኝ አይረግመንም ነበር ብለው ርፍ። እርግጥ ነው ትንፍሽ አይልም አሉና ወስደው ጮጮ ከታ ሙዱጋ አንዱን ወረዳ ምራልን ብቻ አፍህን አሳርፍልን ብለውኝ ቁጭ። ስንቱን እንደ ጥጃ የስልጣን ሳር እያሳዩ በረት አስገብተው እንዳሰሩት ስናውቀው ሊያቄሉን አሟረቱ። እምቢ በስልጣን መደለያ የሀቅ ክብሬን አልሸጥም አልፈልግም አልኩ። ለምን ቢሉኝ ቀበሌ ይሻለኛል፣ ከፈቀዳችሁ ከስር ነው እሳቱን ማብረድ ስላቸው እሳት ሊለቅብን ነው ይሄ ሰውዬ ብለው ፈርተው ተንፈራፍረው ከፊቴ ጥፋልኝ ጥርግ አሉልኝ። ደላላ ሁላ ከፊቴ ጠፉልኝ ጥርግ አሉልኝ። ደላላ ሁላ መሀል ለመሀል የጅማ ከተማን አቋርጦ ከሚያልፈው የአዊቱ ወንዝ ድልድይ አካባቢ ሲደርስ በዝምታ ለደቂቃዎች ቆሞ ቁልቁል የወንዙን አወራረድ ሲመለከት ቆየና ይህን አለ። ዓይኔ ይሁን እንጃ ይሄ ወንዝ መልኩ ተቀይሯል። ማን ነው በደም ጎርፍ ሞልቶት ያደረው? አንድም ማሳ አይተርፍም። በቃ በራብ ልናልቅ ነው ዘንድሮ። ይህም ብሎ ድልድዩን አለፈና አጥር ጥግ ቆመ። እንደገና በዋናው መንገድ ወታደር የጫኑ 3 የሚሊተሪ ካሚዮኖች እየጋለቡ አለፉ። በዓይኑ ተከትሏቸው መለስ አለና መለፍለፉን ቀጠለ። ጓድ መርማሪ፣ የሂሴፓ ተጠሪ ወጣት መንጣሪ፣ የመንጌ ጎፈሬ አበጣሪ፣ ቁጭ በል ቁጭ፣ ተናገር አሁን። የሂሴፓ ወይስ የመኢሶን የኢጫት ወይስ ማሌልት የማንኞቹ ተላላኪ ነህ? ክቡር መርማሪ፣ የሂሴፓ ቀጣሪ የማናቸውም አይደለውም። በእርግጥ ይልቅስ የሌኒን አያት የኤንጅልስ ቅድመ አያት የማርክስ አባት ነኝ ብለው አሁን ገና በዓይኔ መጣህ ብሎ ዓይኔን አጨለመብኝ። ጓድ መርማሪ የሂሴፓ ተጠሪ በራሱ ንግግር ራሱ ዓይኑን ይዞ መሳቅ ጀመረ። ውሬዎች ተከትለውት በሳቅ ተንጫጩ። ዝም አለ አሉ። ሰሞኑን ደግሞ መንጌ ባለስልጣኑን ሁላ በአዲስ ፋሽን ዲስኩር እያጦዘችው ነው። ኢሴፓ ይላል። ምንድን ነው ኢሴፓ? እኮ ከምክር ቤት ፊት ለፊት ቆመን ጠየቅን። ጠይቁ እንደተባለው በመጽሐፉ አልሰማማ ቢሉን የገባንም በልባችን በአደባባይ ተነፈስን። ኢሴፓ እኮ ባዶ ፓኮ ብንል ወስዶ አሸን ጀሌው የመንጌ ቅልብ ጭራ ሁላ አሼ ቀን ካኪ መታ ውስኪ ማለት ነው። ይህም ብለንም እየታሸን በጥያቄ ቀጠልን።
ውስኪ እየጨለጡ ሰክረው ሀገር ሊያከስሩ እንጂ ምንም ሊጠቅሙ እንደማያስቡ ባይገባን እንጂ ድርቅና የለብንም። እኛ ልብሳቸው ጨርቅ ስራቸው ጠንቅ መሆኑን ስናውቀው ለዚህ በጭባጫ ወጣችሁ ሰውን በቀዳዳ ታያላችሁ ብላቸው ግን አልገባቸውም። ወስደው አላሹኝማ እንደ ልማዳቸው አትዘባርቅ ብለው ብቻ ለቀቁኝ። ቆይ እኔ ነኝ ዘባራቂው እነሱ ናቸው የተዘበራረቀባቸው? ውረድ ይላሉ ከአብዮቱ አናት ላይ። ምኑ ጋር ነው የአብዮቱ አናት? አሳዩን ስንል ሊመነጥሩን ያደባሉ። ለምን እግራችን ስር አስቀመጡት ቀድሞ ነገር ሊወነጅሉን ከከጀሉ። በመደብ በቀለም መድበው ሊወቁን ጊዜው ሲደርስ ቀይ ነጭ ቀለም በቀለም ምንድነው እሱ? ሽብር አሸብር። ይሄ መንገድ ወዴት ነው መጨረሻው? አብዮቱ እንደ አረቄ አናታቸው ላይ ወጥቶ መካሪም ዘካሪም መስማት ተስኗቸዋል እኮ። እነዚህ ሰዎች ልምከራችሁ ያለውን ሁሉ ግባ ብለው ከያለበት ጠርተው ሊመክራቸው ሲያሞጠሙጥ በዱላና በጥይት መክረው ያስተኙታል። በነጭ ሲያሰምሩ ቀይ አሸብሯቸው፣ ወጣት ሲረሽኑ አልቆ ጥይታቸው፣ ካልሆነ ወዳጅ ነው መጪ ጠላታቸው። ሂድና ንገራቸው አዳሜ ወዳጅ ነኝ ባይ ወዳጅ የእሾህ ውስጥ ሚስማር ሁላ። ይህም ብሎ እንደ ፌንጣ እየዘለለ አንድ መዝሙር እየዘመረ ከአካባቢው ተሰወረ። ተከታዮቹም ግራ ቀኙን አይተው መዝሙሩን በልባቸው ጽፈው ተበታተኑ። ትቅደም ኢትዮጵያ አላችሁ፣ ጫማ ቀየራችሁ፣ ልብስ ቀየራችሁ። ትቅደም ኢትዮጵያ አላችሁ፣ ሱሪ ቀየራችሁ። ትቅደም ኢትዮጵያ አላችሁ፣ ሹራብ ቀየራችሁ። አቤት ወጋችሁ ኢትዮጵያ ተረስታ አየን ፊት ቆማችሁ። 10 አለቃ ዋሴ እንደ ተነገረውም ከድር የፖለቲካ ዓላማ ሊኖረው ከሚችል አካል የተላከ ሰላይ ሳይሆን እንደማይቀር መጠርጠር ጀመረ። ሳያመነታ ሙሉ ሪፖርቱን ለአለቃው ከያዛቸው ማስታወሻዎች ጋር አስረከበው። በዚህ ሪፖርት የተማረሩት ባለስልጣናት ጊዜ ሊሰጡት አልፈቀዱም ነበር። ተይዞ ለወራት ታሰረ። የታሰረበትም እስር ቤት ከጅማ ብዙ ርቆ የሚገኝ አንድ የፖለቲከኞች መታሰሪያ ቦታ እንደነበረ 10 አለቃ በሚስጥር ሰምተዋል። ምዕራፍ 4 ገጽ 29 ላይ አለቀ። በምዕራፍ 5 እመለሳለሁ። ሰላም ሁኑልኝ።